ፍትህ ለቀነኒ ብዬ ጠይቄ አውቃለሁ። ነገር ግን በየሶሻል ሚዲያው ላይ በሚዘዋወሩት ነገሮች አንድም ነገር ብዬ አላውቅም። ምክንያቱም ሰዎች የተለያየ ሐሳብ ይሰጡ ስለነበረ ምንም አላልኩም። ዛሬ ግን አንዱዓለም ጎሳ ወይም የቀነኒ ባል የነበረው ሰው በፌስቡክ ሶሻል ሚዲያ ፌስቡክ ላይ የለጠፈውን ነገር አይቼ እጅግ በጣም አዘንኩኝ። በጣም ነው የተናደድኩትም። ምክንያቱም ከአንድ ግለሰብ የማይጠበቅ ጽሁፍ እንዴት እንደዚህ አይነት ጽሁፍ ይጽፋል? ምን አይነት ስብዕና ነው ወይስ ምንድነው? እኔን የሚጠይቀኝ ሰው የለም? ምንም አያገባችሁም ነው? እኔ አልገባኝም። እንዴት እንደዚህ አይነት ጽሁፍ ትለጥፋለህ? አንዱዓለም ጎሳ ፕሊስ ይሄንን ቪዲዮ ከቻላችሁ ሼር አድርጉለት። በጣም ነው ያዘንኩት። በአጋጣሚ ፌስቡክ ከፍቼ ስገባ አንዱዓለም ጎሳ በፌስቡክ ገጹ ላይ ሺ ቢንጫጫ ብሎ ፖስት አድርጓል። አያችሁ፣ ሰሞኑን እንግዲህ ብዙዎቹ ፖስት እያደረጉ ነው። ላይክ በተለይ ለሊሳ የሚባለው ሯጭ የተናገረው ብዙዎችን አስቆጥቷል። እሱንም ጨምሮ ይመስለኛል እንግዲህ ሺ ቢንጫጫ ምናምን የሚለው ኦፍ ኮርስ በጣም ብዙዎቻችን ተናድናል። ግን ምንም ነገር አልተናገርኩም። እኔ ብዙዎቻችሁ ስለተናገራችሁ እኔ ዝም ብዬ ነበር። ዛሬ ግን አልቻልኩም። የእውነት በጣም ነው የሚያሳዝነው። ስለዚህ ገድያታለሁ እኔ ነኝ የገደልኳት ማለት ነው ወይስ ምን ማለት ነው? ሺ ቢንጫጫ በቃ አልሰማችሁም አይነት ነገር ነው። እንዴት በሰው ልጅ ህይወት እንደዚህ አይነት ቀልድ ይቀለዳል? ማን ነው ሲን ልጅ የሚጠይቀው እንዴ? በጣም ነው የሚያሳዝነው። የምር በጣም ነው የተናደድኩት። ለምን ዝም አትልም? በቃ ዝም ጭጭ በቃ እንዴ! የእውነት አዝነህ ከሆነ አንተ ካልገደልካት አንተ ችግር ከሌለበት ለምን ዝም አትልም? ከሶሻል ሚዲያው ስለምንድን ነው የማጠፈው እንዴ? በአባትየው አላገጣችሁ፣ ወንድሙ ወጡ ሲናገር አላገጣችሁ። ምንድነው ሆኖ ትክክለኛውን ፍርዱ የታለ? ትክክለኛው መልስ የታለ? ለህብረተሰቡ፣ ለማህበረሰቡ፣ ለአባቷ ኢቭን ለወንድሙ የቀረበው መልስ የታለ? በጣም ነው የሚያሳዝነው። በብሔርና በምናምን እየከፋፈላችሁ ብዙ ነገሮች ስትናገሩ ሰምቻለሁ ሶሻል ሚዲያው ላይ። በተለይ ለሊሳ የምትባለው ሯጭ ለሊሳ ፈይሳ ምናምን በአንድ ወቅት በኢትዮጵያ ህዝብ ልብ ውስጥ ነበርክ። አሁን ግን አይ ዶንት ኖ ምን እንደነካ ፈጣሪ ወቀው። እልም ያለ ዘረኛ ሆነሃል። እልም ያለ ጎጠኛ ሆነሃል። እንደገና ደግሞ ለገዳይ ታበራለህ ነው ወይስ ተባባሪ ነህ አንተም? ይሄ ነገር በጣም ፍትህ መፍትሄ ያስፈልገዋል። እንደዚህ አይነት ጋጥ ወጦች ሰዎችንም ልትይዟቸው ግድ ይላል። ምክንያቱም ይሄ ሰውዬ እኔ እንደገደለ ነው የሚሰማኝ። የሚጽፈው እንደዚህ አይነት ነገሮች ነው የሚጽፈው። ሺ ቢንጫጫ ምን ማለት ነው? ማህበረሰብ እኮ እየሰደበ ነው ይሄ ሰውዬ። ማህበረሰቡ ነው ፍትህ እየጠየቀላት ያለው ለቀነኒ። አባቷ ናቸው ፍትህ እየጠየቁ ያሉት። ወንድሟ ነው ፍትህ እየጠየቀ ያለው። ስለዚህ በትክክለኛው ምርመራ ተካሂዶበት ይሄ ሰውዬ ለፍርድ መቅረብ መቻል አለበት፣ መጠየቅ መቻል አለበት። እንዴ ሰው አስገድሎ እንደዚህ አይነት ነገር ይጻፋል እንዴ? በጣም ነው ያዘንኩት የምር። ስለዚህ አሁን ሰው የሚጠይቀውን ጥያቄ ከምንም አልቆጠረውም። ሺ ቢንጫጫ ምንም አልሰማችሁም አይነት ነገር ነው። እና አባካችሁ ይታሰብበት ይሄ ነገር። በጣም ነው ያዘንኩት። በጣም እኔ በሆን ከሶሻል ሚዲያው ላይ ጠፋ ነበረ። በጣም ያሳዝን